ውዶች እኔ ብቻ ነው እዩን ሳይ የምናድደው። ረቢ ነው የምላችሁ። እሺ ብስሚላ እና እዚህ ጋር ውዶች ከምንም በላይ ሀይሚትዬ 217 ገብታልናለች። የኛ ፕሪንስ የኛ ስማርት የኛ ጀግና በክብሯ የማትደራደር እና ከሀይሚዬ ተማሩ ሴቶችዬ ማለት ነው። ብሩኬ ጨዋ ነው፣ እሱም ሕፃን ነው ብለዋል። ሕፃን ገና ልጅ ነኝ ብለዋል። ከበደ ግን ውዶቼ ህይወታችሁን አበላሽቶ የሰራችሁትን የ14 ዓመት የ8 ዓመት ደሞዛችሁን በልቶ ሟችሁን ቀማምሶ ህይወታችሁን ፍቅር ውስጥ ከቷችሁ፣ ያ ደግሞ ከተቀመሰ ታውቃላችሁ። እና እንደዛ አድርጎ እሱ ደግሞ የድሮ ሚስቱ ጋር ይሄዳል። ገባችሁ? ለምን አንደኛ ነገር ወደ ትዳር ወይ ኒካ ሳታስሩ የሆነ ቋሚ ነገር ብር አይደለም መኪና አይደለም የሆነ እሱም ማሰሪያ ነገር ገባችሁ? የሆነ ነገራችሁን ሳትይዙ ህይወታችሁን አሳልፋችሁ አትስጡ። ገባችሁ? ህይወታችሁን አሳልፋችሁ አትስጡ። እንደ ሀይሚትዬ የማይስዊት ክብራችሁን ጠብቁ፣ እያንዳንድ ሴቶች ማለት ነው። እንደዚሁም ደግሞ ለወንድ ብርቆች ወንድሜ እንደዚህ ከወንድሜ አላረገሽም ወንድምሽ ነው እኮ የሄደ ቡታጅራ። እዩ እኮ ሸገር አልመጣችም። ወንድምሽን ምከሪው ወይ ይሄ ምንድን ነው ይባላል? ወንድ ብርቁ ማለት ነው። ዩቲዩብ ላይ የሚያለሽው ወንድምሽን ምከሪው። እዚህ ጋር የዛሬው ነገር ማንም ብሩክ የሚጠላም ሰው የለም። ግን እዚህ ጋር ምክር ነው፣ ዲስከስ ነው። ለምን ስራ ነው። ሀይሚያው ተለያየን፣ ብሩክም ተለያየን ብዙ ጊዜ ብለዋል። እሱ ይሄ ዲስከስ የሚደረግበት አይደለም። ወንድሜ ወይ ደግሞ ምንድነው የምትሉት? ወንድ ብርቆች ለእናንተ ትቻለሁ። ከዚህ ስራ ተው፣ እኑን አርቃት። በእኑ የተነሳ እነዘር ለገበሬ ራሱ አጥቦ ተኩሶክ ነው የሚያሰጡክ በሉት። በቃ አሁን እኮ ታጥቄ ነው የተነሳሁት። ዘራፍ ሀይሚዬ የምትናገሩ ደግሞ ወንድ ብርቆች ማለት ነው። ሂዱ ብሩክ፣ ይኸው ተሻሙት እስቲ ለስንቱ እንደሚበቃ ለእሙን አስግዟል። ሂዱ እስቲ ሂዱ። ወግ ነው ሲዳሩ ማልቀስ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ለሰ እኔ ጋር አልሐምዱሊላህ ሁሉ አማን። ቱዴይ ኢዝ ዘ ተርስዴይ። ዛሬ ምንድነው? ሐሚስ ደስ አይልም? ሐሚስን እኔ በጣም ነው የምወዳት ማለት ነው። ሴትዮዋችን 8 ሰዓት ጠዋት ነው የወጣችው፣ እኛ ተኝተን ማለት ነው። እና ሶ ዛት ኤኒዌይ መጥቻለሁ እንደ ውሃ ቀጂ ማለት ነው። ሀይሚዬን የምትናገሩ እንደ እኑ ያስረግዛችሁ ጉሎ አሚን። እሱን ነው የምትፈልጉት እናንተ። ዋናው ቁም ነገሩ ከመቼ ሆዷ ገፋ የምትሉኝ ፋርማሲ ሜዲካል እኮ የሚሰጠው የሚወስደውም የሚያመላልሳትም ብሩኬ ነው እኮ። ለምን ዛሬ ብሩኬ ቤት ባለፈው ሀይሚዬ ቤት ሶፍት ያዙ ብዬን ሄደን አልቅሰናል። ያኔ ማለት ነው ያለ ብሩኬ ቤት ዩሪሜምበር ብሩኬ ቤት ሰርግና መልስ ነበር ብያቸዋለሁ። ለሁለተኛ ጊዜ ሀይሚዬ ቤት ስንሄድ ደግሞ ዘንጠን ነው ቋቀንቧ ብለን ጋሽዬም አሉ ደርሰን መጣን። ዛሬ ደግሞ ብሩኬ እኑን ልኳታል። እሱ ቤት እንግዲህ ሸሸ ገዳው ነው መተን እንዴት ሸሸ ገዳው እንደምንልብ ብሩኬ ጠብቅ። ዛሬ ዘንድሮ ማን ጨራረሳታለን። ብሩኬ እቺ እዩን አታሳየን፣ እዩን አንፈልግም፣ አትላክብን። እዩን እሱ ነው የሚልከው። ግን መቼ ነው የምትነቁት እህቶቼ? ስራ ነው የሚሰራው። አይኖ አሁን ብሩኬ እኔ አሁን ይሄ ብሩኬ ስራውን ነው የሚሰራው፣ ስራ ነው የሚሰራው። ሀይሚዬ ሳያስለቅሳት የስራ ችግር የለም። ግን እኑን ስናይ በጣም ሞራል በቃ የሆነ ነገር ይሰማኛል። ለምን ሀይሚዬም ማፍቀር ተውት፣ እሱ ትልቅ ነገር ነው ማፍቀር። ሀይሚዬ ለወደፊት የሚፈልጋት ከሆነ ለወደፊት ሲያድግ ማለት ነው የልጅ እናት ካላት እንደዚህ አይነት ፕራንክ በጣም እኮ አስጸያፊ ነው እኮ ውዶች። አስጸያፊ አይደለም ካላችሁ እርግዝና በምንድን ነው የሚመጣው? እስቲ ድሪም አርጉት። እኛ በቃ እስቲ ድሪም አርጉት ውዶቼ። በጣም እኮ ነውር ነው ውዶቼ። ወላሂ ነው የምላችሁ። እኛ ዝም ብለን እንጨማለቃለን እንጂ ሲቀጥል ውዶቼ እኔ ትንሽ የታዘብኩትን ልንገራችሁ። ሀይሚ የምናገር ሰው አለ። ሀይሚ ማለት በጣም ጎበዝ ሴት ናት። ለምን ብሩክ አሁን መልካም ወንድ ስለሆነ ነው። አንዳንድ አሁን ስደት ላይ ህይወቷን አበላሽቶ ብሯን በባህር 3-4 ያመላልሷት። ረቢ ነው የምላችሁ። በቃ የሆነ ራሷን ዝርክርክ የምትል ሴት ከሆነች ደግሞ ምንድን ነው የሚያደርገው? ስም ከጠራው ጥሩ አይደለም ብዬ ነው። እሷ ወልዳ የራሷን ዘመዶች በሩቅ ዝምድናለን አሉ ከእነሱ ሁሉ ጋር ሌላ ነገር ይፈጽማል። ረቢ ነው የምላችሁ። ረቢን ከምር ነው የምነግራችሁ።
የሆነ ሰው አይቶ ነው የራሴ የሆነ ሰው የነገረኝ ማለት ነው። እና በጣም ነው የሚያስጠላው። ለምን አንደኛ ነገር የራሳችሁን አቋም ሳይኖራችሁ ህይወታችሁን አሳልፋችሁ መስጠት እንደሌለባችሁ። ወንድን ልጅ ደግሞ አንደኛ ዱአ አድርጉ። ወላሂ አንዳንዴ እኮ ግራ ነው የሚያጋባው። ራሳችሁን መጠበቅ አሁን ሀይሚዬ አይበለውና ሀይሚዬ አሁን አይበለውና እንግዲህ ፈጣሪ ባለውን ሁሉ ነገር ሀይሚዬ ክብሯን የጠበቀች ናት፣ ጨዋ ናት። አልሳማት አልነካት። እሱም ስለማይፈልግ ነው። እዚህ ጋር ብሩኬ አይፈልግም። ለምን ልጅ ነኝ ብሏል። ገና ልጅ ነው እሱ፣ ልጅ ነው፣ ሚጢጥዬ ነው እሱ። ገባችሁ? እሱ እንደ ዶርም ነው አንድ ቤት ውስጥ መኖር ነው እንጂ መላፋት ምናምን እንጂ አይፈልግም። ለምን ይሄ ነገር ለዩቲዩቡ ስራው ማለት ነው። ልጅ ነው ሲያድግ ማለት ነው። ሲያድግ ነው እሱ የሚፈልገው። ሆኖም ግን ሀይሚዬ ደግሞ ስማርት ናት። ራሷን ጠብቃ ጨዋነቷን ጠብቃ ለብሳ አጊጣ ዘንጣ አብሶ ወላሂ ነው የምላችሁ ሆነ ስራ እየሰራሽ ከሆነ ትዳርም ሆነ አንድ ቤት መኖር ስትጀምሪ አንደኛ ራስሽን በጣም መጠበቅ እንዳለብሽ ከራስሽ አልፎ እናትና አባትሽን መቀየር እንዳለብሽ የሚመጣው አይታወቅም። ረቢ ነው የምላችሁ። ለራስሽ ደግሞ ትሰሪያለሽ። ዝንጥ ማለት ነው ያለብሽ። ዝንጥ ማለት ነው በቃ። መዳም ቤት ነው እንዴት ይዘነጣል? መዳም ቤት ራቁትሽን አትሄጂም እኮ ጫማ ታደርጊያለሽ። ልብስ ይለበሳል። መዳም የምትፈልገውን ልብስ ኳሊቲውን መግዛት ማለት ነው። ጽድት ብሎ መስራት። ለምን አንደኛ ነገር ወዶች ፍች የሚበዛው ምንድነው? ሴት ልጅ ትዳር ስትይዝ አብሶ ኢጃዛ ቤት ከወረዱ በኋላ የሆነ እንትን አሪያል ብለው ተሰብስበው ይወጣሉ። ባሉን ቁጭ አድርገው እኮ ወር ሙሉ ያላገኙትን ባል ከሰው ጋር እና ትዳር በዚህ አጋጣሚ እየፈረሰ ያለው በብዛት ማለት ነው። እና የባላችሁንም ስሜት መጠበቅ ግድ ነው። ሆኖም ግን ሴት ልጅ እንደ ሀይሚ መሆን አለባት። ምንም መስመር ሳትይዝ ምንም ነገር ማስቀመስም የለባትም። ጨዋ መሆን ያለባት በቃ። አሁን ሀይሚዬ አይበለውና ሲሆን ሀይሚና ብሩኬ እንደ ክላስሜት ነው ያሳለፉት። ዘርዬ እንዲያትበይ ጠይብ ክላስሜት ማለት በቃ ጓደኛ ማለት ነው እኮ ለወደፊት ባለትዳር ሀላስ። እና ብሩክን መቃወም ነው እንጂ ያለባቸው ሀይሚዬ የምትሳደቡ ስርዓት ያዙ። እቻለች እንዴ ሌላው መልስ አመጣች። ቅድም ባቀነባበርኩት ነው በዛውባችሁ ውዶቼ። ዛሬም ነገም ሀይሚዬ ጀግናት። ሀይሚዬን አትናገሩ። የብሩኬ እህቶች ከፈለጋችሁ ምከሩት ብሩክን። በቃ መምከር ከፈለጋችሁ። ሀይሚዬን ግን የድሮ ቪዲዮ እያመጣችሁ አታችሁ። ከፈለግን የድሮ ቪዲዮ የብሩክንም አመጣለሁ። ግን እኔ ዛሬም ነገም ለእኔ ሀይሚና ብሩኬ አንድ ናቸው። ግን የብሩኬ ተግባር እኔ ቋቅ ነው የሚለኝ። ገባችሁ? አቲ ካላችሁኝ ማየቴማ አያለሁ። እዩንም ሄጄ ፎሎ አድርጌያለሁ። ጋላሪ ውስጥ ያስቀምጥ ከፈለገ። እኔ እንደሌለት ነው እኮ አይደል ይሄን ቪዲዮ የሚለቀም። እና ብዙም ደግሞ አትደናገጡ። አንዳንድ እህቶቼ ደግሞ ችግር አለባችሁ፣ ዱባ የሆነ ችግር አለባችሁ። ብሩኬ አይነካትም ሲጀመር። አሁን እሱን የላካት እሱ ቤት ዛሬ ሰርግና መልስ ነው እንዴ? ብሩኬ ቤት ሰርግና መልስ ነው ዛሬ። ሶፍት ያዙ፣ ክሊኒክስ ምናምን ያዙ፣ እንሄዳለን። እና ሀይሚዬም ሰብስክራይብ ኦቨር ነው። የብሩክን ግን አላየሁትም፣ ረቢን አላየሁትም። እኔ ምን አውቃለሁ፣ በጣም ተናድጄበታለሁ። ለምን እኔ በቃ ለሀይሚዬ እንደዚህ አይደለም የምመኘው። ለሀይሚ አይደለም ለመሰረትም እንደዚህ አልመኝም፣ ላይልሽዬም እንደዚህ አልመኝም፣ ላላገቡ እህቶቼ እንደዚህ አይነት ነገርን ያልመኝም። በቃ ሪሊውን ነው። ምንም አይኑራችሁ ውዶቼ፣ ወላሂ ነው የምላችሁ። ባሌ ከዚህ ያረገዘች አረ አስጠፍርላ ላዚም። በተረት ተረት እንኳን መስማት አልፈልግም። ሪቪው ነው። አሁን በእስልምና ሁለተኛ ባል ያው ሚስት ግዴታ ነው መሰለኝ። ያን ግዴታ ነው፣ ግን ያው ሸሪዓ ይፈቅዳል። ኢትዮጵያ ውስጥ ግን በአካባቢ ነው፣ ሁሉም ጋር አይደለም። እኛ አካባቢ አሁን እንደዚህ አይነት ነገር የለም፣ ግን ኢትዮጵያ ውስጥ አለ እየተባለ ሰማለሁ ባይዘው። ታዲያ እኔ በተረት ተረት ራሱ የሆነ ነገር መስማት አልወድም። እንደዚህ አይነት ነገር ቀልድ ራሱ አይመቸኝም። እንደዚህ አይነት ቀልዶች ባሌ የኔ ብቻ ከሆነ የኔ ብቻ ነው፣ ኦንሊ ፎር ሚ። መሐመድ ነው እኮ ባሌ። እሺ ስሙ ሰማቸዋለ። እና እንደዛ ነው እላችኋለሁ። ለማንኛውም ብሩክን እኛ እንሳደብም፣ ሀይሜን አትሳደቡ። ብሩክን ቪዲዮን ነው የምንናገረው። ብሩኬ ሀይሚዬ ንጉስ ነው ለወደፊት፣ ብሩኬ ሲያድግ ማለት ነው። ገና ነኝ የሚለው ነው እኮ ገና ነኝ ጡጦ ጥባ። እና ውዶቼ ቢስሚላሂ። እና እችን እኑን ማየት አንፈልግም። ብሩኬ ስርዓት ያዝ። እንደ ትናንት ነው ሀይሚ ቤት አርፋችሁ ነው የመጣችሁት። አሁንም አንተ ቤት አርፍክ መተህ ቪዲዮን ስራ፣ እኛም እናበረታታለን። አንተ ቤት ስለሆነ እችን አትላክብን። እንዳለ ደግሞ ፎቶአችሁ ተዘግዝቋል፣ አላመጣሁትም። ያንተም እንዳለ ወንዶቹ እና ነግሬሃለሁ። ቴንክ ዩ ሊስን ሚ ኦኬ
ብሩኬ እኮ ያሳዝናል ደግሞ ምስኪን ምስኪን ስለሙሙ እያሩ ለምስኪን